ኤፋ የሩታ መከታ ወንድሟ ጀግናው ሂድበት ማለት ነው እና አብርሃምን ክሱን እንዲያነሳና ይሄ ጉዳይ የኔና ያንተ ብቻ ነው፣ ሩታ መታሰር የለባትም፣ ምንም ቢሆን የልጅ እናት ናት፣ እኔና አንተ መነጋገር እንችላለን እያለው ይገኛል ማለት ነው። ሩታ ከታሰረች ወንድሜ አይደለክም እያለው ነው። አብርሃምም እንግዲህ የራስ ጉዳይ፣ ካንተ ምንም አይነት ድጋፍም ሆነ የወንድምነትክን አልፈልገውም፣ በህይወቴ ውጣ ብሎታል። ሰላም ውድ ተመልካች እንዴት አላችሁ? ሰላማችሁ ብዝት ትርፍ ይበል። ኢትዮጵያንም ኤርትራውያንም እንዲሁም በመላ ዓለም የምትገኙ ሰላማችሁ ትርፍ ይበልልኝ ማለት ነው እና ለሀገራችን ኢትዮጵያን ለህዝቦቿ ሰላም ፍቅር ይስጥልን። የሩታዬ እህቶች የጀግናዋ እንግዲህ ሰሞኑን ምን እየተካሄደ እንደሆነ አይታችኋል። ብዙ ውዝግቦችም ተፈጥረዋል። ትናንት እንግዲህ በተመለከት ነው ዳኒ ሩታን ልጅሽን ይዘሽ ወደ ቤተሰብ አትሄጅም፣ ልጁ አባት አለው፣ አብርሃም መጥቶ እስከሚፈቅድልሽ ድረስ ከዚህ ቤት መውጣት የለም ብሎ በር እስከ መቆለፍ ደርሷል ማለት ነው። ይህ ሁሉ ግርግር ተፈጥሯል። ያው ሰሞኑን ሩታዬ ልጇ በጠፋበት ምክንያት ብዙ ቤተሰብ ተናክቷል ማለት ነው። እንግዲህ ገኒ በወሰደችው ቡዜ ነች ወሰደችው ተብሎ ቡዜ ላይ ክስ ተመስርቶ ነበረ። በኋላ ይሄ ጉዳይ ነገሩ ስር እየሰደደ መሄዱን ስታቅ ያው ገኒ አምጥተዋለች ልዑልም ማለት ነው። ቡዜን ያው ክሱን አውርጅልኝ ብትላትም ቡዜ በአሁን ሰዓት በጣም ነርቨስ ሆና ያለ ስሜ ስም ተሰጥቶኛል፣ እኔ ምንም ባላጠፋሁት ለሩታም ክፉ አልነበርኩኝም፣ ነገሩ ግን ሩታ ተንኮልና ሌላ መልካም ነገር አታስብም፣ ለምን እንደምትጠላኝ እያለች ነው ማለት ነው። ያው የምትጠይልበት የራስሽ ምክንያት አለ። ምንም ቢሆን የአመድ የባል ዘመድ አይኑ አመድ እንደሚባለው ማለት ነው። ሩታ ስለምትበልጥሽ፣ ሩታ ኮንፊደንሷን በራሷ ስለምትተማመን ብቻ እውነቴን ነው ትቀኝባታለሽ። አብርሃም ወንድምሽ ቢሆንም ማለት ነው። ባትቀኝባትማ ወንድምሽን ወስደሽ ለሌላ ሴት አታጋሪም ነበረ፣ ብልግና መሆኑን እያወቅሽ ማለት ነው። እውነት አሁን አንቺ ለልዑል ምን አይነት አክስት ነኝ ብለሽ ነው እንደው ህሊናሽን የምትጠይቂው ማለት ነው። በእውነት ታሳፍሪያለሽ ቡዜ፣ በዚህ ልክ መውረድሽ ያሳፍራል ማለት ነው እና 100% ሩታ ላይ ጥላቻ እንዳለሽ ያስታውቃል። ምን ልላችሁ ፈልጌ ነው፣ አሁን ቡዜን ባየንበት አይን እኔ በተመለከትኩት ነው የምላችሁ። የሌሎቻችሁን አላውቅም። ሁሉም የራሱን ስሜት ነው የሚያንጸባርቀው፣ እኔ ቪዲዮ ላይ እንደምናገረው ማለት ነው እና ኤፋ እውነቴን ነው ትክክለኛ ነገር ነው እየተናገረ ያለው ማለት ነው። ኤፍሬም ያለው ከድሮም ጀምሮ አብርሃም ልክ ያልሆነ መንገድ እየሄደ ነው። ከዚህ ስህተቱ ደግሞ መማር አለበት። ድጋሜ ጥፋት ማጥፋት የለበትም። ሕፃን ልጅ አይደለክም። ሴትን በሴት ላይ መደረብ ጀግንነት አይደለም። አንድን ሴት ግን በፍቅር ይዘክ ትዳርክን፣ ህይወትክን፣ ልጅክን በፍቅርም አይምሮ እንዳይጎዳ ነገ ለሀገር ተረካቢ ቤተሰቡን የሚያከብር ለወገኑ የሚረዳ የሚራራ አንጀት ልብ ንጹህ ልብ ይዞ እንዲወጣ ያንተ ድጋፍና የእናቱ ድጋፍ ያስፈልገዋል፣ ፍቅር ያስፈልገዋል እንጂ እዛም ሄደክ እዚህም ሄደክ በመውለድ አይደለም አባትነት የሚለካው ነው ያለው። ሌላ ምን አለ እስቲ ኤፍሬም ምን አለ? ምን አለው? ሩታን ታልቀማሁ ካለው ልጅክን አታይም አለው አላለው? ምንም ያለው ነገር የለም። እኔ ጥፋት ኤፋ ጋር አልታየኝም። ለምን ታውቃላችሁ? ፈጣሪ የሚወደውን ስራ ነው እየሰራ ያለው። ፈጣሪ የሰው ልጅ እኔ ፍቺን አላበረታታም። እዛ ጋር ሩታና አብርሃም አሁን በተለያዩት ምክንያት እየተጎዳ ያለው ልዑል ነው በመሀል ማለት ነው። ያም መጥፎ ቃል ከዚያ ይወረውራል፣ ያም ከዚህ መጥፎ ቃል ይወረውራል ማለት ነው እና ይሄ ልጅ ነገ ያድጋል። የአሁን ልጆች ደግሞ በጣም በጣም እንግዲህ ታውቃላችሁ ምን ያህል ጭንቅላታቸው ፈጣን እንደሆነ፣ ምን ያህል ደግሞ በመልካምም በክፋትም ጭንቅላታቸው የተሞላ እንደሆነ ማለት ነው እና ዛሬ ላይ የምንበትነውን እውነቴን ነው ነገ ለልጆቻችን ነው እየዘራን ያለ ነው። ልጆቻችን እንዲያጭሉት ነው የምናረገው ማለት ነው እና ይሄ ነገር ጥሩ አይደለም፣ መልካም አይደለም ብሎ ኤፋ ከድሮም ጀምሮ እየታገለ ያለ ነው እንጂ በአብርሃም ላይ ምንም አይነት ክፋት አስቦ አይደለም እና ዝም ብሎ ይመልከተው። ሴሰኝነትን፣ ዝሙትን መልካም አባት እንዳልሆነ እያሳየ ባለበት ሰዓት መልካም አባት መሆን አለብክ።
ልዑል በስነ ስርዓት ማደግ አለበት፣ ልጃችሁን በፍቅር አሳድጉ ማለቱ ስህተት ነው እንዴ? ስህተት አይደለም። ሁላችንም ቆም ብለን ማሰብ አለብን ማለት ነው። ይሄን ጉዳይ እኔ እንደዛ ነው የምመለከተው በበኩሌ፣ የሌሎቻችሁን ባናቀም ማለት ነው። እና የትናንትና ቪዲዮ ላይ ደግሞ ክሱን ማንሳት አለብክ። ሩታ መታ ስታለቅስብኝ ኤፍሬም ልጄ እኮ ጠፋብኝ ብላ ስትጨነቅ አላስቻለኝም። ልጁ እኮ የኔ አይደለም ያንተ ነው። ስለዚህ የወንድም ልጅ ማለት የኔም ልጅ ነው፣ ህፃን ልጅ ነው። የት እንደሄደ እሷም አላወቀችም። አክስቱ ወሰደችው ሲባል እኛ ያሰብነው አክስት ቡዜን እህታችንን ነው እንጂ በክፋት አልነበረም። የቤቷ አጋዥ ወይም ልዑልን የምትይዝላት ሩታ ጋር ያለችዋ ልጅ ቡዜንና ገኒን አክስት ናቸው። የትኛው አክስት እንደሆነች ለይታ ስላላወቀች እንግዲህ ሁለቱም ቀይ ናቸው። ጋይሶች ግራ ገብቷት ይሆናልን? አትፍረዱባት። በእውነት በዛ ምክንያት ነው እኔ እናንተ የተነጋገር ነው እንጂ ክሱ ምንም አያደርግም። ብንታሰርም እኮ አንሟሟም። ነገር ግን ሩታ ለልዑል ታስፈልገዋለች። ሩታን ታሳሰርክ፣ ይሄ የኔና ያንተ ጉዳይ ነው። እኔ እናንተ ተነጋግረን መጨረስ እንችላለን። ክፉ ነገር ቢደርስብክ፣ የሆነ ነገር ቢደረግ ቀድሜ ግንባር ቀደም የምቆምልክ እኔ ነኝ እንጂ ባዳ አይደለም ብሏል ማለት ነው። ትክክል ነው። ባዳ ሲመቸው ትላለች አያቴ። እሱን አልነግራችሁም፣ ያው መጥፎ ነገር ስለሆነ ማለት ነው። ባዳ ባልነቱን አይተው ምንም ቢሆን አህያ ካመዱ ሰው ከዘመዱ እንደሚባለው ማለት ነው። እና ምንም ቢሆን ወንድም መከታው ነው። ባዳ ዛሬ ላይ ይወድክና ነገ ይጠላካል ማለት ነው። እስካለው ድረስ ነው። አብርሃም አሁን ባይኖረው ቻናላቸውን እያሳደገላቸው ባይሆን ዞር ብለው አያዩትም ማለት ነው። ግን ጥቅማቸውን እያስቀደሙ ስለሆነ ይወዱታል። ዛሬ ላይ ክፉ ነገር ቢመጣ ጓደኛ ይሰለቻል። የማይሰለች ግን የእናት ልጅ ነው። ከአንድ አንጀት የወጣ ማለት ነው። የሚጨካከኑ ቢኖሩም ደግሞ በጣም ስፍስፍ ብለው ስለ ወንድማቸው እንትን የሚሉ ይኖራሉ ማለት ነው። እና ኤፋ አሁንም ቢሆን ያለው ትክክል ነው ማለት ነው። ክሱም ማቆም አለብክ። ማን ነው? አብርሃም ማለት ነው። ከዚህ በፊት እኮ ሄርሜላ ጠፋች፣ ሄርሜላን እናንተ ናችሁ የደበቃችሁ ተብለው ታስረዋል፣ እናውቃለን። ታስረው ተለቀዋል ማለት ነው። እና አሁንም ድጋሜ ቢገቡ ያው ታስረው ይወጣሉ በዋስ። እሱ ምንም ችግር የለውም። ግን ስራ መፍታት አለ። አንተም ስራ ግን ትፈታለህ እንዴ? ውሽማክም ደግሞ ትንገላታለች። አስብ እንጂ አስብ። አዎ አስብ ማለት ነው። እና ከልጅክ ይልቅ ለውሽማክ በጣም እየተንገበገብክ ያለክ አባት አንተን አየሁ ማለት ነው። እና በዚህ ልክ ለውሽማ መንገብገብ በጣም እኔ እንጃ፣ አይቼም ሰምቼም አላቅም ማለት ነው። ውሽማ የመጣችው እኮ ከልጅክ በኋላ ነው እንጂ ከልጅክ በፊት አይደለችም። ገባክ? ነገ ጠዋት ደግሞ አንዷ መታ ስትቀማ እሷም የሩታ ዕጣ ፈንታ ይደርሳታል ብዬ ነው የማስበው። በዚህ ልክ ደግሞ ክሱን አላቆምም፣ የራስ ጉዳይ፣ አንተ ወንድሜ አይደለክም እስከ ማለት ድረስ ያደራረሳችሁ። ይሄ እኮ ቀላል ሲምፕል የሆነ ነገር ነው ማለት ነው። እና አብርሃም ጭንቅላትክ ስለደነዘዘ እንጂ ወንድምክ ለአንተ ብሎ ነው። ዝሙትን ተው፣ ሴሰኝነትን ተው፣ መልካም ነገር አስብ፣ መልካም አባት ሁን። ለልጅክ ራዕይ ያለው ነገር አስተምረው። ሀገርን ወገንን የሚጠቅም ነገ አንተን የሚያከብር ጎንበስ ብሎ እግርክን የሚያጥብ አባት አድርገህ አሳድገው ነው እንጂ ያለ ለክፋት አይደለም ያለው። እኔ እንደዛ ነው የተረዳሁት ማለት ነው። ብዙዎቻችሁ እንግዲህ ኤፋ ከሩታዬ ጎን ስለቆመ በጣም ጥላቻችሁን እያስፋፋችሁ ነው ያላችሁት። እሱ ግን ምንም እየመሰለው አይደለም ማለት ነው። እና አንዳንዴ ወዳጅንም ጠላትንም ትለዩበታላችሁ። ሩታ ከአደለም ሀገር ውስጥ እውነቴን ነው ራሷን ሴት አርጋ ብታጠፋ ብዙዎቻችሁ ደስታችሁን አትችሉትም ማለት ነው። እሷ ግን በጣም ጠንካራ በጣም ጀግና የሆነች ልጅ ናት። ራሷንም አታጠፋም። እናት ናት። እኔም እናት ስለሆንኩ የእናትነት ስሜቱ ይገባኛል።
በእውነት በወንድ ምን ያህል እንደዚህ መሰቃየቱ ይገባኛል፣ እረዳታለሁ። ልጅን ያለ አባት ማሳደግ ከባድ ነው። ልጇ የአባት ፍቅር እንዲያገኝ ብላ ነው እስከ ዛሬ መስዋዕት የከፈለችው። ብዙዎቻችሁ የተረዳችሁት ሌላ ወንድ እንደማታገኝ በቃ ወለደች ማለት እኮ ሌላ ባል አታገባም፣ ሌላ ትዳር አትይዝም ማለት አይደለም። እውነቴን ነው የምላችሁ። ብዙዎቹ 2 3 አግብተው እኮ ልጃቸውን ያሳደጓሉ። በእውነት አባት ሳይሆኑ ከአባት በላይ ስፍስፍ ብለው ማለት ነው። እናት ሳይሆኑ እንደ እናት ስፍስፍ ብለው ማለት ነው። ይሄ ምንድን ነው? ቤተሰብ በፍቅር ያሳደጋቸው ማለት ነው። ግን ጥላቻን፣ ዝሙትን፣ ሴሰኝነትን ሲሰብኩ ያሳደጉን ከሆነ እኛም ጥላቻን ነው እንጂ ፍቅርን እንኳን ለውጭ ሰው ለራሳችን ፍቅርን አናስተምርም ማለት ነው። እና ይሄን ይመስል ነበረ። ሩታዬ አሁንም ቢሆን አይዞሽ፣ ኤፋዬ ሄድበት፣ የልዑልዬ አጎት እንዲሁም የሩታዬ ወንድም ጀግናው ለእውነት የቆመ ከዓላማው ንቅንቅ የማይል ማለት ነው። በተረፈ የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ ብዬ እገምታለሁ። እኔም የራሴን ሀሳብና አስተያየት ነው ያንጸባረኩት። ኤፋ ላይ ጥፋት አይታችኋል ወይ? በአሁኑ ንግግሩም ሆነ በፊት ላይም ባለው እኔ ምንም አይነት ጥፋት አላየሁበትም። እናንተ አይተንበታል ካላችሁ የራሳችሁን ሀሳብ ስጡበት ማለት ነው። ሩታዬ ደግሞ መጠንከር አለባት። ለማንም ብላ ሀገር ለቃም ሆነ ቡታጅራ መግባት የለባትም። እረፍት ፈለገች፣ አዎ ቤተሰብ ጋር ሄዳ እረፍትን አሳልፋ ራሷን ትንሽ ተረጋግታ መመለስ አለባት እንጂ ከአይናቸው ዘወር ልበል። ለጠላቶችሽማ ቦታ እንዳሰጭ፣ መንገድ እንዳትከፍች። እውነቴን ነው። ጠንካራ ልጅ ሆነሽ ማሳየት አለብሽ። ጠንካራ ልጅ ሆነሽ ከነሱ በልጠሽ በእውነት ከዚህ በላይ ማለት ነው አንጀታቸው እረር ልብን እንዲል በኮንፊደንስሽ፣ በማንነትሽ፣ በክብርሽ እንደማትደራደሪ አሁንም ደግመሽ አሳያቸው ማለት ነው። እና መውደቅ የለብሽም፣ ማልቀስ የለብሽም። በዚህ መሀል እንግዲህ ፍቅር መታ ተጎኗ ነው ያለችው። ያው እያጽናናቻት ነው። መሄድ የለብሽም፣ ተረጋጊ፣ በደንብ አስበሽ